እንዴት ሆነልሽ? ዮናስ ስልኩ እየጠራ ነው፣ ግን እያነሳ አይደለም። ምን ሆኖ ይሆን ልጄ? ምን ይሆናል? ይመጣል፣ እንጠብቃቸዋ። ታዲያስ የኔ ጋርም እኮ ተቋርጦብኝ ነው። መስመሩ ሊሰራልኝ አልቻለም። እኔማ ዮናስ የሀብታም ልጅ ነው ብለው ዱርዮች መንገድ ላይ እኮ እንዳይተናኮሉብኝ ብዬ ነው። ሰሞኑን እየተመለከትኩት ያለው ነገር ለሜሮን ግድ እንደሌለሽ ነው። ምን ማለት ነው ውቤ? እንዴት ነው ግድ የሌለኝ? ያው ፍሬ ጋር ነኝ ብላኝ ስለወጣች እንጂ ካና እንኳን ለይቻ ላያትም ውቤ። እንዴት ነው ግድ የሌለኝ? እናንተ ሰው ይጨነቃል ብላችሁ ትንሽ እንኳን አታስቡ? አንቺ ደግሞ ጭራሽ እንደ ጎረምሳ ማምሸት ጀመርሽ። ሜሪ፣ እያወራሁሽ እኮ ስልክ ሲቋረጥ እኮ በጣም ደነገጥኩኝ። ወይ ለመልስሽ አልደወልሽልኝም? ይቅርታ አባን ኔት። ሜሪ፣ አባ እንዳይጨነቅ ብለሽ አትዋሺ። ዋናው ደህና መሆንሽ ነው። ለሚቀጥለው ደግሞ ትምህርት ወስጂበታለሽ። ምን ተፈጥሮ ነው ዮናስ? እዚህ ሰፈር ዱርዮች ተተናክሯት ነበረ። እኔ እንደርሽ ያስጣልኳት። ይሄንን ነበር የፈራሁት። ሴት ሆኖ በጨለማ መንጦልጦል ይሄው ነው ትርፉ። አንቺ ራስሽ ችግር ውስጥ መግባትሽ ሳያንስ ልጄንም ጦስ ውስጥ ከተሹ ነበር። ኧረ ማይመሽ ነው። ይሄ እኮ ኖርማል ነው። ኖርማልማ አይደለም። ቆይ የኔ ልጅ አንተን የሆነ ነገር አድርገው ቢሆን ኖሮ ምን ይውጣኝ ነበር? ተይ በቃ ወይ ነው። አሁን ደክሟቸዋል፣ እኛም ደክሞናል። ይተጣጠቡና ራት ላይ እናወራለን። በቃ ጥሩ እሺ። ሂዱ ግቡና ሻወር ወስዱና ልብስ ቀይራችሁ ነው። እሺ እስቲ ቆይ ምረብሸት ነይ እስኪ ነይ ነይ ጠጋቤ ሲጃራ ነው እንደሚሸተኝ ወይ ነው። ምን አይነት ቀልድ የምትቀልጪው? ልጆቹ ሁላችንም ደክሞናል፣ እነሱም ደክሟቸዋል። እንደዚህ ደግሞ ማሰብ የለብሽም። ሂዱና ተቀይሩና ነው። እውነቴን እኮ ነው ቤ ሲጃራ እኮ ነው የሚሸተው። መቼስ ሜሮን ሲጋራ ታጭሳለች ብለሽ ጠርጥረሽ አይደለም ማሚ? እኔንም እኮ ብታሸችኝ እንደሷ ነው የሚሸተው። ታዲያ ምን ማለት ነው ይሄ? መንገድ ላይ ሜሪን የያዟት ዱርዮች ሲጋራ እያጨሱ ነበር እና ለዛ ነው እንዴ? ጥሩ ሂዱ፣ ክፍል ግቡና ልብሳችሁን ቀያይራችሁ ነው። ዮናስ ምን እያረክ ነው? ይኸውልሽ አሁን ያየሽውን ነገር ለማሚና ለአባቢ ይናገራል ብለሽ ከመምህርሽ ጋር ያለሽውን ነገር ነው የምናገረው። እኔ ከመምህሬ ጋር ምንም ግንኙነት የለኝም። አንተ ግን መንገድን እየሳትክ ይመስለኛል። ይኸውልሽ አንድ ነገር ትንፈሽ እላለሁ ብለሽ እንዴት ትልቅ ነጥብ እንዳመጣሽ ያለውን ነገር በሙሉ እናገራለሁ። ሰምተሻል?
እናትን ጠይቅ። መልካም ሜሮንን እኮ እየጠበቅናት ነው። ቁጭ ብለን እየጠበቅናት ነው። ሜሪ ልብሷንም ሳትቀይር ነው የተኛችውና አሳዘነችኝና ትቻት መጣሁ ሳልቀሰቅሳት። አሳዘነች ማለት አንቺ ደግሞ ማን የሚሉሽ አዛኝ ነሽ? እኛ እዚህ ቁጭ ያለው የሳሎን ጌጥ መሰለሽ? ወይ ነው የት ሜሮን ጋር ልትሄጂ ነው? ቁጭ በይ። ደክሟት ስታጠና አድራ ሊሆን ይችላል። ቁጭ በይ። እኛ ቁርሳችንን እንበላለን። ውቤ ግን እሷ ከመጣች ጀምሮ ጸባይ ሁላ ነው የተቀየረው። ማይኔ ኡፍ ታውቃለህ ውስጤን በጣም እየጨነቀኝ ነው። ለምንድን ነው የሚጨንቅህ? እኔ እንጃ፣ እኔም አላውቅም። ለኔ ንገረኝ። አንተ እኮ ምንም አታውቅም። በጣም ንጹህ ልጅ ነህ። ዛሬ የተፈጠረውን ነገር ማስታወስ የማትችል በንጹህ ልብ ነገር የምትጠበቅ ልጅ ነህ። አመሰግናለሁ። እኔም ጓደኛዬ ስለሆንክ አመሰግናለሁ። ግን ለምንድን ነው ያመሰገንከኝ? አሁን የነገርኩህን ረስተኸው ነው? እኔንም እንዳረሰኝ። በእናትህ ንገረኝ። አልነግርህም። ራስህ አስታውሰህ ድረስበት። ግን አንተ በጣም ጥሩ ልጅ ነህ። እኔ? አዎ አንተ። እንዴት እንዲህ ልትይኝ ቻልሽ? ያው በማያቸው ነገሮች አሳይመንት ሰርታችሁ? አይ እኔ ትንሽ ይቀረኛል። እኔ ደግሞ እንደውም አልሰራም። አስተማሪውም ጭራሽ ነው የማይመቸኝ እና አልሰራው። ከትምህርትሽ ጋር ግን አታወዳድሪ፣ ይጎዳሻል። እሺ እኔ መካሪ። እሱን እንኳን ሁሉም የሚጠላ ይመስለኛል አይደለም? አዎ እውነት ነው። የማይጠላው ሰው አለ እንዴ? እሱን አስተማሪ ደግሞ ምንድን ነው እየሆንኩ ያለሁት? እልህ ነው ወይስ ፍቅር ነው ከሷ ጋር እንደዚህ የሚያደርገኝ? ወይ ልክ እንደለመድኳቸው አይነት ተማሪ ስላልሆነችልኝ ነው? ለምን እሷ ከበደችኝ? ለምን እሷን ማሸነፍ አቃተኝ? እንዴት ሄሎ ቲቸር። አረ በፍጹም አልረሳሁትም። ትንሽ ሰዓት ይድረስና ተናግሬ እወጣለሁ ብዬ ነው። ምን? እንዴት? ለማን? ይሄ ነው ፈልጊ። መምህርሽ የቀሚስ ምርጫ ጎበዝ እንደሆነ ያስታውቃል። ዮናስ እንደምታስበው አይደለም። ምንድነው እንደማስብ ያልሆነው? ይኸውልሽ ትላንት ማታ ያየሽው ነገር ማይደገም ነገር ስለሆነ አንቺም የራስሽን ነገር በውስጥሽ ያይ፣ እኔም የራሴን ነገር በውስጤ ይዛለሁ። ምን ነው ካም በኋላ እንዳልሰማ ተግባባ? አይ ወይ ነው በጣም እያስታወቀብሽ ሳይሆን አይቀርም። ጭራሽ እኮ ውቤ ፊትም አይን አውጣ እንጀራ እናት ሆነሽ እኮ አረፍሽው። ይሄ ሀሳብና እንዴት ነገሮችን ወደ መጥፎ ነገር ሳይወስዳቸው የሆነ መፍትሄና ዘዴ መፍጠር አለብሽ። አለበለዚያ ውቤ ሳይቀር አንቅሮ ይተፋሻል።
ወዴት አባሽ ልትሄጂ ነው? ወዴት እየሄድሽ ነው ሜሪዬ? በቃ የኔ ቆንጆ እንዳይመሽብሽ እሺ፣ ሂጂ። አሁንስ እንደው አበዛው። ምንድን ነው የሚሻለው? የምርሽን ነው ሜሪ? ይሄን ልብስ ልኮልሽ ነው ወይንስ ዮናስ እያሾፈብሽ ነው? አይመስለኝም ፍሬ። እኔ አሁን ያሳሰበኝ የዮናስ ማወቅ ነው። ለአባ ነገረው ማለት እኮ ሁሉም ነገር ተበላሸ። በእርግጠኝነት አይነግረውም። አንቺም የሱን ሚስጥር እንደምትናገሪበት ስለሚያስብ በፍጹም አያደርገውም። እንዳፍሽ ያርገው። ግን ይህንን ቀሚስ ለብሰሽ ልትወጪ ነው እንዴ? አዎ ፍሬዬ። እና ሁሉንም ነገር ወስነሻል ማለት ነው? አዎ፣ ከዚህ ውጪ ውጤቴን ለማስተካከል የሚሆን መንገድ የለም። ሜሪ፣ ህይወትሽን ሊያበላሽ የሚችል ነገር እያደረግሽ እኮ ነው። አደገኛ ነው። ከዚህ ውጪ ሌላ ምንም መንገድ የለም። ሞክረን አየሁ ነው እኮ። ለመጨረሻ ጊዜ ብንሞክረው ምን አለበት? ፍሬዬ በቃ ሂጂ፣ ደግሞ መሽቷል። ድጋሚ ደግሞ ካየሽ ሌላ ነገር ነው። በቃ እሺ። እዚህ ስንገባ ደግሞ ውበትሽ ይበልጥ ታየኝ። በጣም አመሰግናለሁ። መጠጥ ነገር እንዘዛ? አይ በቃኝ። በቃኝ? ምን ቀምሰሽ ነው በቃ የምትይው? ይልቁንስ ለጨዋታ ይሆንናል። መጠጥ ላምጣ።